ትንቢት ተናጋሪና ነብይ ይለያያል ማለት ትንቢት ተናጋሪው ነብይ አይደለም። ስለዚህ ከዛሬ በኋላ ትንቢት የሚናገረውን ትንቢት ተናጋሪ ብለን እንጠራዋለን። አንድ ሰው በነብይነት ኦፊስ ተጠርቶ ነብይ ብለን የምንጠራው ወይም ደግሞ የጸጋውን ጉልበት የምንቀበለው ቢያንስ እነዚህ ስጦታዎች ማካተት አለበት። የመጀመሪያው የእውቀት ቃል ስጦታ ሊኖረው ይገባል። ሁለተኛው የጥበብ ቃል ሊኖረው ይገባል። ሶስተኛው የትንቢት ስጦታ፣ አራተኛው ደግሞ የማስተማር ስጦታ። ምክንያቱም አምስቱ ኦፊሶች ኤፌሶን ምዕራፍ 4 ላይ ወደ ክርስቶስ ኢየሱስ የሚያሳድጉ ናቸው። የሚታደገው ደግሞ ትንቢት አይደለም፣ በትምህርት ነው። ሰውን በትንቢት ከፍ ታደርጉታላችሁ። ከፍ ያለበት ቦታ ደግፎ የሚያስቀረው ግን ትምህርት ነው። የእውቀት ቃል የእግዚአብሔርን ቃል በጥልቀት ማንበብ ማለት አይደለም። የእውቀት ቃል ስጦታ ማለት ጀርባውን ማወቅ፣ እሱ የእውቀት ቃል ይባላል። ለምሳሌ ጳውሎስ ዓለም ሳይፈጠር በፊት በእውቀት ቃል አዲስ ኪዳን ላይ ቆሞ ዓለም ሳይፈጠር በፊት ብሎ ከዓለም መፈጠር በፊት ሄደ። ይህ ማለት የእውቀት ቃል ይባላል። ሙሴን ይሁን የመጣው ከብዙ ዓመት በኋላ ነው። ሙሴ ግን ወደ ኋላ ተመለሰና ሰማይና ምድርን ፈጠረ ብሎ ነብይ ነው። ስለዚህ ይሄ የእውቀት ቃል ይባላል። አጋቦስን ይሁን ለጳውሎስ ያመጣለት መልእክት የእውቀት ቃል አለበት፣ ትንቢት አለበት። የእውቀት ቃል ማለት አንድን ነገር ጀርባ ማወቅ። የእውቀት ቃል ጉባኤን የማነጽ ነገሩ ብዙም አይደለም። አንዲት ሴት አርግዛ ብትመጣ ተመልሼ ከማን ጋር እንደተኛች ባያት እሱ የእውቀት ቃል ይባላል። ጉባኤ ውስጥ ግን አልናገርም። እስቲ የጸጋ ስጦታ የምታገለግሉ ሰዎች መጠንቀቅ አለባቸው። ምክንያቱም በእውቀት ቃል ሰውረው የያዙትን እግዚአብሔርና ግለሰቡ የሚያውቁትን ብቻ ልታዩት ይችላል። የእውቀት ቃል ሰውየውን የሚያንጽ አይደለም። ወደ ትንቢት ለመውሰድ መንደርደሪያ ነው የሚሆነው። ቀጥታ ወደ ትንቢት መምጣት ካልሆነ ለሰውየው አይደለም። የጥበብ ቃል ማለት አንድ ሰውዬ ነገ የሚሆነውን መንገዱን መናገር ማለት ነው። ይህ ሰውዬ አለ ቀበቶ የማን ነው አለ። አለዚህ ቀበቶ መከራና ስደት ይገጥመዋል። ጥበብ ቃል ይባላል። የጥበብ ቃል ማለት አሳምሮ መናገር ማለት አይደለም። ሰው የሚስት የእውቀት ቃሉን ካየ በኋላ ዝም ብሎ ይናገርና ቀጣይ የሚለው ሲያጣ ይሞላል። አንድ ሰው ፊት ለፊት የሚሆነውን ይሄ ስጦታ ኖሮት በትክክል መጽሐፍ ቅዱስን ከፋፍሎ የሚያስተምር ሆነ እንግዲህ የእናንተን ሀገር ነቢያቶች ገምግሟቸው።